የአዲስ አበባ ከተማ አስተዳደር በተለያዩ የበጎ ፍቃድ ተግባራት ላይ ተሰማርተው ማህበረሰቡን ሲያገለግሉ ለነበሩ በጎ ፍቃደኞች መስጠት አያጎድልም በሚል መሪ ሀሳብ እውቅና ሰጥቷል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ የተጀመረው የበጎ ፍቃድ ስራ ዛሬ ላይ የከተማዋ እሴቶች የነዋሪዎች የዕለት ተዕለት ተግባር ሆኗል ብለዋል። አዲስ አበባ ከ7 ዓመታት ወዲህ በወጣቶቿ፣ በባለ ሀብቶቿ፣ በመንግስት የሥራ ኃላፊዎች በአጠቃላይ በነዋሪዎቿ ከበጋ እስከ ክረምት እንዲሁም ዓመቱን ሙሉ የዘለቀ የበጎ ፍቃድ ተሳትፎ መገለጫ ተምሳሌት እየሆነች መጥታለች። በመሆኑም በመዲናችን በጎ ፈቃደኝነት እድሜን፣ ጾታን፣ ማንነትን፣ የገቢ መጠንን ሳይለይ በተግባር በአንድነት ሁሉም እንዲቆም ማድረግ የቻለ የህይወት ዘይቤ እየሆነ መጥቷል። ባለፉት 7 ዓመታት ውስጥም በከተማዋ ከ42.5 ቢሊዮን ብር በላይ የበጎ ፍቃድ ስራዎች ተከናውነዋል ያሉት ከንቲባዋ በነዋሪው በባለ ሀብቱና በመንግስት ሰራተኛው በበጎ ፍቃድ ተግባር የበርካታ አቅመ ደካማ ነዋሪዎች ደሳሳ ጎጆ እንዲታደስ የብዙዎቹ ተስፋም እንዲለመልም ምክንያት ሆኗልም ብለዋል። የመንግስታችን አንዱ መለያ የሆነው ሰው ተኮር ፖሊሲን በተሟላ ሁኔታ በከተማችን በመተግበር ከ42.5 ቢሊዮን ብር በላይ የሚገመት የበጎ ፍቃድ ስራዎችን በከተማችን አከናውነናል። የብዙ አቅመ ደካሞችን፣ የአገር ባለውለታዎችን፣ ለከፋ ማህበራዊ ችግር የተጋለጡ ወገኖቻችንን በመደገፍ የሚፈሱ እንባዎች ታብሰዋል። የዘመሙ ጎጆዎች ተቃንተዋል። ተስፋቸውም በመለምለም ሕይወታቸው ዳግም በደስታ የተሞላ ለማድረግ የሚያስችል የትብብርና የጋራ አሻራ ተቀምጧል። በበጎ ፍቃድ ስራና ባልተቋረጠ የመደጋገፍ እሴት አዲስ አበባ ምሳሌ ሆናለች ያሉት ከንቲባዋ አሁን ላይ የከተማዋ ነዋሪዎች የሚሳተፉባቸው በርካታ የበጎ ፍቃድ ተግባራት እየተተገበሩ ስለመሆኑም ገልጸዋል። አሁን ላይ በከተማችን በሚሊዮን የሚቆጠሩ የከተማችን በጎ ፍቃደኞች በአረንጓዴ አሻራ፣ በደም ልገሳ፣ በአካባቢ ጽዳት፣ በአቅመ ደካማ ቤቶች ግንባታና እንዲሁም ጥገና፣ በትራፊክ ሕግ ማስከበር፣ በሰላም ሰራዊት፣ በምገባ ማዕከል፣ በትልልቅ የከተማችን የልማት ስራዎች ከመስከረም እስከ መስከረም እየተሳተፉ የበጎነት ስራ የመደበኛ ስራቸው አካል አድርገው ቀጥለዋል። በጎ ፍቃድ ተግባር በከተማዋ የዕለት ክንውን አካል እንዲሆን ላደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድና በበጎ ፍቃድ እንቅስቃሴዎች ተሳትፎ ላደረጉ በጎ ፍቃደኞች ምስጋና ያቀረቡት ከንቲባዋ በጎ ፍቃደኞች ትውልድ የሚያመሰግነው በጎ ስራቸውን አጠናክረው እንዲቀጥሉም ጥሪ አቅርበዋል። በየዓመቱ እውቅና በመስጠትና ስማቸው በበጎ ፍቃድ መዝገብ ላይ እንዲሰፍር ይደረጋል። በአገልግሎታችንም ውስጥ ቅድሚያ ከሚያሰጡ መስፈርቶች ውስጥ አንዱ እንዲሆን ተደርጓል። በዚህ አጋጣሚ አርአያ ሆነው ያስጀመሩና ያስቀጠሉንን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን በራሴና በከተማው ሕዝብ ስም ከልብ ማመስገን እወዳለሁ። በመጨረሻም በበጎ ፍቃድ ስራ ላይ አይረሴ አሻራችሁን ያሳረፋችሁ ሁሉ በከተማችን ነዋሪ፣ በራሴ ስም፣ በአጠቃላይ በከተማ አስተዳደራችን ስም እጅግ አድርጌ ላመሰግናችሁ እወዳለሁ። በጎነት አያጎልም። በበጎነት ባወጣችሁት ላይ ፈጣሪ አምላክ አብዞ ይጨምርላችሁ ማለት እወዳለሁ። የበጎነት ተግባራችሁንም አጠናክራችሁ እንድትቀጥሉ ጥሪ ማድረግ እወዳለሁ።